ምናምን ማዘሩ ታውቃለች፣ እህቱ ታውቃለች። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው። የተጣሉበት ርዕስ በዛ ነው። ጃኒ ሹፌር ሆና አደጋ ሲደርስ ብለው የእናትየው ግልምጫ ደግሞ እነ ጃኒ ነገር እንዴት ነው እያለ ነው የምታውቀው ነገር። አሁን የመጣሁት ስለ ጃኒ ወንድማችን ለጋዜጠኛ ሶፎንያስ ቻሌንጅ አናስጀመርለትም። መጀመሪያ ደረጃ ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ። አዶናይ ዜማን ወዷታል። በረከት ገበሬዋ አስደንጋጭ መረጃ ይዛ ወጥታለች። ስለ ቴዲ አፍሮ ማናጀርዋ በእስር ላይ በነበረችበት ወቅት ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ነው። በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይህን ቪዲዮ በላይክ እንጀምሩ። ሀሳብ አስተያየታችሁ ደግሞ ኮመንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮች እንሂድ። ቆይ ምን አይነት ዘመን ላይ ነው የደረስነው? ይህ የምትመለከቱት ቪዲዮ በትላንትናው ዕለት በጣም ቫይራል የወጣ ቪዲዮ ነው። አፍሪካ ውስጥ ነውና ሰውየው ትንሽ ግሩፖችን ይዞ ወደ ባህር ዳርቻ ይወስዳቸዋል። መጽሐፍ ቅዱስ ላይ እንዳለው ሙሴ ባህርን ለሁለት ተከፍላለሁ ብሎ ነበር ያሳመናቸው። የተሰበሰቡትም ሰዎች እያጨበጨቡለት ወደ መሃል ሊገባ ሲል ትልቅ ማዕበል መጥቶ ነፍሱን ለማዳን ሲንደፋደፍ ነው የሚታየው። ወይ ጉድ! አስባችሁታል? ሙሴ ነኝ ብላችሁ ውሃ ሲወስዳችሁ እኛ ብናውቀው እኛ ሀገሩ ሙሴ ነበር፣ የእሱም አልተሳካም። አሁን ደግሞ የአፍሪካ ሌላ ሙሴ መጥቶ የእሱም አልተሳካም። እስቲ ቀጣይ የሚመጣውን ደግሞ አብረን ምን ይሆናል? ሶስታችንም አንድ አልጋ ላይ ነው የምንተኛው ማለት እኔ እንጃ። ማለት የዛን ሰዓት እንግዲህ ምን ሆነ እንደሆነ እንጃ። ሶስታችንም አብረን ነው የምንተኛው ብቻ። ቆይ አንቺ ባልሽና ጓደኛሽ አብራችሁ ነው የምትተኙት? አብረን ነው የምንተኛው። ምንም የሚፈጠር ነገር የለም። ያው ባልና ሚስት እሷ ያለች እኛኛው ምንም እንትን አንልም። ምንም ነገር የለምና እሱ እንደ ከባድ እኮ ነው። አንቺ ምን ሆነሽ ነው? አታቂም ማለት ነው። የዋህነት ሳይሆን አታቂም ማለት ነው። እንዴት እንደዚህ ይደረጋል? አሁን አንቺን አቅፌ መተኛት በፈልግ እኮ አልችልም ይለኛል። አይ እንግዲህ ዞሮ እሷ የተሻለ ነገር ሳይኖራት እንዴት አደርጋለሁ ምናምን እለዋለሁ። አንድ ቀን ደግሞ አብረን ከመሆናችን በፊት እሱ እኔ ጋር መጥቶ ሊሄድ ሲል አይ እኔ ልወጣ ስል እሱ መጣ። እኔ ስራ አዳር ነበር የምሰራው። ነገ ደግሞ እዛ ሄደህ ከምትመጣ እዚሁ ደርና ጓደኛ ያለች ነገ የጠዋት እመጣለሁ ምናምን አልኩት። እሺ በቃ አለኝ። ከዛ ስራ ቦታ ሄጄ ምነው እንትን የምትለው ጽዳቷ ምነው ዛሬ ደግሞ እንቅልፍሽ አለቀቀሽም እንዴ? ፊትሽን ጥለሽዋል ወይስ ጓደኛሽን አላገኘሽም አለችኝ። ኧረ አግኝቻለሁ እንደውም ቤት እኮ ነው ያለው ምናምን። ጓደኛሽስ አለችኝ። እሷም አለች። ሁለቱም ነው ተሻቸው የመጣሽው አለችኝ። አዎ። ኧረ ያንቺስ በዛ አለችኝ። አይ ነው ቸገረኝ። ጠፍቶኝ አይደለም ግን ሰው ማለት እምነቱን ማጉደል ከፈለገ መፈለገው እግዚአብሔር መልከተው እኔ ጠብቄ ማለት አይደለም። እንደዚህ አይነት ሰው ካሰቡ ምናምን አልኳት። እኔ ምለው እንደ አይነት የዋነት ግን ማለት ከጤና ነው ብላችሁ ታስባላችሁ? አንዱ ምን አለ ሚስቴ እንዲህ በሆነችልኝ አለ። እኔ ገርሞኛል። ማበር ራሱ ሰሞኑን የቪዲዮ አይታችሁታል መቼስ። ህመሙ ምን ነበረ? ህመሙ አሁን እዚህ የምንገልጽ ጉዳይ አይደለም። ሚስጥሩን እሱና እናቱ እኔ ነው የምናውቀው። ምን ነበር አይነገር ምንድነው? እነዚህ ወላጆች ልጃቸውን ወልደውት ትተውት ጥቁር አንበሳ ሆስፒታል ትተውት አሜሪካ አድጎ የመጣ ልጅ ነው ልጁ እና በሽታ አለበት። በሽታው ምንድነው ሲባል እዚህ ጋር መናገር አንችልም አሉ እና የነበረው ቫይቡም ከባድ ነገር ይመስላል። ኮመንት ላይም በጣም ስለገረመኝ ነው። በጣም ብዙ የማይሆን ነገር ሲገምቱ ነበር። ብዙዎቻችሁ ሁለት ጾታ ነው ያላችሁት። ሴትዮዋ እኔ ሳቻገች ስላየሁኝ ነው። ልጁ ሁለት ጾታ ቢኖረው ኖሮ እንዴት ተሸገርኩ ስላለች። አክቹሊ ሁለት ጾታ ማለት አንድ ሰው የወንድም የሴትም አለው ማለት ነው። ያ ማለት ሊቸገሩ አይችሉም። ገባችሁ? ሴትዮ ያለችው ከሙሉ ቪዲዮ ዩቲዩብ ላይ ገብቼ ስላየሁት ነውና ተሸገርኩኝ፣ የማህበረሰብን ተገለኩኝ፣ ምንም ማድረግ ስለማልችል ነው ያለችው እና አስቀምጬው ሄድኩኝ ያለችው ምንድነው? አንዳንድ ወንዶች ኢኔቸር በመቀመጫቸው ብለድ የሚያዩ ወንዶች አሉ። ሴቶች ልክ ሄድ እንደሚያዩ ብለድ የሚያዩ ወንዶች አሉ። ሰርች አግቼ ማየቸው ነበርና በውስጥ ችግርም ይመጣል። እንደገና ደግሞ ኢኔቸር የሚመጣም አለ። ገባችሁ? በሳምንት 3-2 ብሉ ከጻንታችሁ ጀምሮ በመጫቸው በጣም ልክ ደሽን ብለድ የሚያስቸግራቸው ያ እንግዲህ ኢማጂን ልጁ ተወልዶ እናት አባት ጎረቤት ምናምን ልቀፈው ሲል ብለድ የሚያው ከሆነ እናትየውን ያገሏታል ወይ ልጁንም እንትን ላይሉ ይችላሉ። ገባችሁ? ለዛ ነበር አስቀምጬ ይካላችሁና ብዙዎች ይሄ የራሴ ግምት ነው። ሰርቻግቻ ያዩት ነገር ነው። እናንተ እንደገምታችሁት አይመስለኝም። ሁለት ጾታ ቢኖረው ልጁ ተታው ልትሄድ የምትችልበትም አጋጣሚ አይኖርም። ሀበሻ ዝም ብላችሁ ይገባችሁ የማይሆን ነገር አትጻፉ። ገባችሁ? እና ይሄን ለማለት ነው። እወዳችኋለሁ። ጋር ኮንቴንት ፎሎ ማድረግ እንዳይረሳ። እሺ እንግዲህ ሁላችሁ እነዚህ ሁለት ግለሰቦች ናቸው። ይሄ የአሽከርካሪ ማሰልጠኛ
ትምህርት ቤትን አስተማሪና ትምህርት ቤት እንትን የነበረው ነው። ይሄ ደግሞ ወደ ውጪ ሰዎችን ልካለው በማለት ወደ ውጪ ሹፌሮችን የኢትዮጵያ ሹፌሮችን ስልጠና ወስጃ ሰጥቼ ወደ ውጪ እልካለው ብሎ የተቀመጠ ግለሰብ ነው። አሁን ላይ ደግሞ ሹፌርን ምዘና ብቃት ማረጋገጫ ምዘና እሰጣቸዋለሁ እያሉ ነው ያሉትኝ። ይሄ መምህር የነበረ ያስተማሪ የነበረ ነው። ይሄ ደግሞ ስንት ሿሿ ሲሰራ የነበረ ግለሰብ ነው። መንግስትን ከመንግስት ባለስልጣናት ጋር እነዚህ ሰዎች ስብጥር እየፈጠሩ ማህበረሰብን ሀገርን የሚዘርፉ ሰዎች ወደ ፊት ለፊት አይናቸውን በጨው እያጠቡ እየመጡ ነው ያሉት። መንግስት እነዚህን ሰዎች በወንጀል ሊጠይቅልን ይገባል። በወንጀል እንደሰማችሁት ነው። ሰሞኑን አንድ አዲስ ህግ ወጥቷል። እሱ ምንድነው? የሹፌሮች ብቃት ማረጋገጫ እንደ አዲስ እንዲፈተኑ እንደ አዲስ እንዲከፍሉ ምናምን። እኔ ይሄ ነገር የሆነ ብር መሰብሰቢያ ዘዴ እንጂ ለሹፌሩ ወይ ለሰው ታስቦ ነው ብዬ በፍጹም ማሰብ አልችልም። ምክንያቱም አሁን ሰሞኑን እንኳን ስንት ሰው እየታገተ ስንት ሹፌር እየተገደለ ምንም ያላለ ይሄ አካል አሁን እዚች ጋር መጡ በእኔ በኩል የተመዘገባችሁ ምዘናውን እያለፋችሁ የከፈላችሁ እንደ አዲስ ታገኛላችሁ። ይሄ የሆነ ብር ለመሰብሰብ እንጂ ህዝቡን ለመጥቀም እንደገና ደግሞ ሹፌሩን ለመጥቀም ነው ብዬ እኔ በፍጹም አላስብም። ባለንበት ነባራዊ ሁኔታ ከአንድ ቦታ ተነስቶ ወደ አንድ ቦታ መሄድ እና በሰላም መድረስ በጣም ቅንጦት እና ኢትዮጵያ ውስጥ በነፃነት መንቀሳቀስ በመኪና በተለይ በጣም የማይቻል ነገር ሆኗልና አየር መንገዱ ነው ህዝቡን እያገናኘ ያለው። ልክ አየር መንገዱ ካቆመ በእርግጠኝነት ሁሉ ነገር ይቆምና ሁላችንም የተለያየ ሀገር ላይ የምንኖር ዜጎች ይመስል ማንገናኝና ማንጠያየቅ መሆናችን የማይቀር ነው፣ በዚህ ከቀጠለ ማለት ነው። ሰላም እንደዚህ ርቆን እርስ በርስ ጦርነት ጠዋትና ማታ እያመሰን በሰላም ወጥቶ መግባት ቅንጦት በሆነበት ሀገር ላይ የተራቡና የተቸገሩ ሰዎችን ከመሃል አስፓልት አባሮ ወደ ጥግ በመክተትና አስፓልቱ ጠቅላላ በቆርቆሮ መሸፈን ሳርና ፋውንቴን ምናምን በማድረግ እሱን ብናስተዋውቅ ፈረንጆች ምንድነው ስሙ ድሃና ረሃብተኛ አይሉንም ብለው የሚያስቡ በጣም ብዙ ሰዎች አሉ በዚህ ሰዓት። ማንኛውም ምን ልላችሁ ነው፣ በዚህ ጊዜ የሚያስፈልገን ችግሮቻችን እንዳሉ አምነን እነዚህ ችግሮች እንዴት አድርገን እንፍታቸው፣ ከረሃብ እንዴት እንውጣ፣ እንዴት ነገሮችን ጠቅላላ እናልማ ብሎ በጋራ መመካከሩ ነው። እንደማይረባ ሰው እያስመሰሉ መኖርን ነው እንደ ሀገር መምረጥ ያለብን ብላችሁ ታስባላችሁ? ትክክለኛ ሀሳብ ይመስለኛል። በሳቋ ከልላ ለረጅም ጊዜ ያቆየቻቸውን ህመሞች ዛሬ ተናግራለች። በርካታ ተወዳጅ ዘፈኖች አሏት። ከዘፈኖቿ እኩል ደግሞ በሳቋ ትታወቃለች። ተወዳጇ ድምፃዊት ሀሊማ አብዱራህማን ዛሬ በሰይፉ በኢቢኤስ እንግዳ ሆና ነበረ። በዓለም ምክንያት አድርጋ ትቅረብ እንጂ እግረ መንገዷን ደግሞ አዲስ የተለቀቀው ነጠላ ዜማዋንም ለማስተዋወቅ ነበር የመጣችው። ሰይፉ ግን ከዛ በላይ ትኩረት ያደረገው እንደተለመደው የሚጠይቃቸው ከትዳር ጋር የተገናኙ ጥያቄዎችን ነበር ያነሳው። ከዚህ በኋላ ትዳር የሚባል ነገር በቃኝ ስትልም ተሰምታለች። ይህም ለአድናቂዎቿ ለሚወዷት ሰዎች ትንሽ የሚያሳዝን ነገር ይመስላል። ሀሊማ እንግዲህ እንደተናገረችው 35 ዓመቷ ነው። 35 ዓመቴ ነው ብላ ከሰይፉ ጋር አውርታለች። እንደምታውቁት ሀሊማ አብዱራህማን ለመጀመሪያ ጊዜ ወደ ህዝብ የመጣችው 1997 ላይ የናፍቆት ዜማ በሚል አልበሟ ነው። የናፍቆት ዜማ 1997 ላይ ተለቋል። ይህ ማለት የዛሬ 21 ዓመት ነበር የመጀመሪያ አልበሟ የተለቀቀው። ዛሬ ከሰይፉ ጋር ባደረገችው ቆይታም የመጀመሪያ አልበሟን ስትሰራ የ22 ዓመት ወጣት እንደነበረችም እግረ መንገዷን ተናግራለች። ዋናው ጉዳይ እሱ አይደለም። ሀሊማ በሳቋ ውስጥ የከለለቻቸው ብዙ ህመሞች እንዳሉ በጣም በሰፊው ተናግራለች። እንባም ተናንቋት ነበር። በጣም የሚያሳዝን ልቧ ንጹህ እንደሆነ የሚያሳዩ በርካታ ጉዳዮችንም አንስታ ነበር። በተለይም እናቷ ካረፉ በኋላ ብቸኝነት ጋር እያረገች ያለችው ትግል፣ አባቷ እሷ ትዳር ይዛ ማየት እየፈለጉ ህይወታቸው ማለፉን፣ እንዲሁም በቅርቡ ደግሞ እናቷ እንደዚሁ እሷን ለመዳር ጉድ እያሉ ታሞ እንደነበረ፣ ከዛ በፊትም ደግሞ ሀሊማ እንግዲህ ከዚህ በፊት ሰይፉ ላይ የቀረበችው ከህመሟ ከዳነች በኋላ ነበር። እጅና እግሯ አልታዘዝ ብሏት ሰይፉ ቤቷ ድረስም ሄዶ ጠይቋት ነበረ። ነገር ግን አሁንም ድረስ በሳቅ የምትከልላቸው ህመሞች እንዳሉ ይሄ የሚጋባ ሳቋ ይናገራል። በብዙ ሰዎች ጭቅጭቅ የምችለው ሞክሬያለሁ አድርጌያለሁ፣ ግን ለትዳርም መሆን ሰው አይደለሁም፣ በቃ የልጅም የትዳርም ጉዳይ ከዚህ በኋላ አብቅቶለታል ስትል ያው ሰይፉን በጉዳዩ እንደማይስማማና እንግዲህ ሐሳቧን ለማስቀየር እየሞከረ ነበረ። ቆንጆ ሾው ነው ያየነው።
ጋይስ ደቡብ አፍሪካውያን ዘረኛ መሆናቸው ወይም ደግሞ በዚህ ልክ ራሳቸውን መውደዳቸው ብቻ አይደለም የሚያናድደኝ። እንደሚታወቀው እንግዲህ ከሰሞኑ ማለት ነው የስደተኞችን ጥላቻ በተመለከተ በተለይም አፍሪካውያን ስደተኞችን በደቡብ አፍሪካ ውስጥ እንዳይቆዩ ለማድረግ እንግዲህ የተለያዩ እንቅስቃሴዎችን ሲያደርጉ ሲገሉ፣ እንዲሁም ደግሞ በግፍ ሲደበድቡ ጭምር እንግዲህ ስንመለከት ነበረ። ኢትዮጵያውያንን ጨምሮ በአጠቃላይ አፍሪካ ውስጥ የሚገኙ ሌሎች ስደተኞች ከሀገራቸው እንዲወጡ ማለት ነው የተለያዩ እንቅስቃሴዎችን አድርገው እስከ ሰኔ 30 በፈረንጆቹ ማለት ነው የመጨረሻ ቀን ሰጥተው እንደነበረ ጭምር የሚታወስ ነገር ነው። የተለያዩ ሀገሮችም ዜጎቻቸውን እያስወጡ ይገኛሉ። ነገር ግን የማይነካ በመንካታቸው ምክንያት ከ140 በላይ የሚሆኑ ደቡብ አፍሪካውያን በቁጥጥር ስር መዋላቸው ነው በኢሳት እየተነገረ የሚገኘው። በተለይም ደግሞ ኤዥያውያንና በአጠቃላይ የኤዥያ ዝርያ ያላቸውንና ቻይናውያንን ለማባረር እንዲሁም ደግሞ በእነሱ ላይ ማለት ነው ጥቃት ለመሰንዘርና የጥላቻ ንግግር በመናገራቸው ምክንያት የደቡብ አፍሪካ መንግስት ዜጎቹን በቁጥጥር ስር እያዋለ እንደሆነ ነው እየተነገረ የሚገኘው። በቁጥር በርከት ያሉ አፍሪካውያን ስደተኞች በደቡብ አፍሪካውያን ዜጎች ማለት ነው ሲገደሉ ምንም ያላለው የደቡብ አፍሪካ መንግስትም እንግዲህ በኢሳት ቻይናውያን ተነኩብኝ በማለት በቁጥጥር ስር እያዋለና ዜጎቹ ማለት ነው በምትመለከቱት መልኩ እያሰቃየና እያሰረ ይገኛል። የነገርን በርካቶችን እያነጋገረ ይገኛል። ከጥቁር ስደተኞች ውጪ ማለት ነው ነጮችን፣ ኤዥያውያን በአጠቃላይ ነጭ ከለር ያላቸውን ሰዎች ያከብራሉ፣ ለነሱ ይሰግዳሉ። በጣም ብዙ ነገሮችን ሲያደርጉ እየተመለከትን እንገኛለን። በኢሳት ግን የደቡብ አፍሪካ መንግስት ነጮችን ነካችሁ በማለት ማለት ነው በቁጥጥር ስር እያዋላቸውና እያሰራቸው መሆኑ ነው እየተነገረ የሚገኘው። በዚህ እንዳያችሁት ነው ሳውዝ አፍሪኮች በጣም ነው የሚያስቁት። ግን በራሳቸው በጥቁር ወንድም ላይ የሚያደርጉት ነገር ምንም አይመስላችሁም። እዛች ጋር ግን ቻይና ተሰደበው ብሎ የራሳቸውን 100 ምናምን ዜጋ አስሮሉ። ኢትዮጵያ ግን ሲገደል የሆነ ነገር ሲሆን እዛ ጭራሽ ዞሮ የሚል ምንም አይፈጠርም። እኔ ነገር በጣም ነው እየገረመኝ ያለው። በረከት ገበሬዋ አስደንጋጭ መረጃ ይዛ ወጥታለች። ስለ ቴዲ አፍሮ ማናጀርም የምትለው ነገር አለ። ኢትዮጵያ ውስጥ ከ85% በላይ የሚሆኑ እስረኞች ያለ ጥፋታቸው ነው የታሰሩት ስትል በረከት ገበሬዋም ተናግራለች። በረከት ገበሬዋ በእስር ላይ በነበረችበት ወቅት የደረሰባትን የሰብአዊ መብት ጥሰትና የፍትህ መጓደል በተመለከተ ጠንከር ያሉ መረጃዎችን በፌስቡክ አካውንቷም ይፋ አድርጋለች። በእስር ላይ እያለች በቂ ሕክምና እንድታገኝ መከልከሏንና የሕክምና ባለሙያዎቹም ለማከም ቢፈልጉ እንኳን በሆስፒታል ውስጥ ምንም አይነት መድኃኒት እንዳልነበረም ገልጻለች። ጉዳዩን ወደ ፍርድ ቤት ይዛ መቅረቧን የምትናገረው በረከት እስከ ሰበር ሰሚ ችሎት ድረስ ባደረገችው የ14 ጊዜ የፍርድ ቤት ክርክር ከሳሾች ምንም አይነት ማስረጃ ማቅረብ እንዳልቻሉና ፍርድ ቤቱ 7 ጊዜ አስገዳጅ የፍቺ ትዕዛዝ ቢሰጥም ሊፈቷት እንዳልፈቀዱም አረጋግጣለች። የቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ከእጇ ምንም ነገር ሳይገኝ ህገወጥ የጦር መሳሪያ ዝውውርና አደንዛዥ እጽ ተብላ ተከሰሳለች የምትለው በረከት ፍርድ ቤቱ ማስረጃ ስለሌላቸው ልቀቋት ቢሉም ፖሊስ ግን አንለቅም ምን ታመጣለች በሚል የህግ የበላይነት እንደተጣሰም ነው የገለጸችው። በአሁኑ ወቅት ጉዳዩን በአየርላንድ የሰብአዊ መብቶች ተሟጋችና በምክትል ጠቅላይ ሚኒስተር ቢሮ እየታየ መሆኑን የጠቆመችው በረከት ጉዳዩን ወደ ዓለም አቀፍ ፍርድ ቤት ሊያመራ እንደሚችልና በእጇ ያሉትን ጠንካራ ማስረጃዎች ለዓለም አቀፍ ጋዜጠኞች አሳልፋ እንደምትሰጥም አስታውቃለች። በመጨረሻ መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስተሮች ለመዋረድ ተዘጋጁ፣ በእኔ ላይ ጥይታችሁን ጨርሳችኋል ስትል ጠንከር ያለ ማስጠንቀቂያም አስተላልፋለች። በረከት ገበሬዋ ሰሞኑን ያው አየርላንድ እንደሄደች ሰምተናልና የተለያዩ ሚስጥሮችን እየወጣች እንደገና ደግሞ በዚህ መልኩ ኤምባሲ ጋር ራሱ ጥያቄ እያቀረበችና እየከሰሰች ነው የኢትዮጵያን መንግስት። እኔ በጣም ነው የገረመኝ። ከመንግስት ጋር አብራ እንደምትሰራ የመንግስት አካል ሆነች ነበር ማስበው። ወንድማችን ለጋዜጠኛ ሶፎንያስ ለምን ቻሌንጅ አናስጀመርለትም? እስካሁን ቪዲዮ በጣም ብዙ ተመለከትኩኝ፣ አንድም ሰው ይሄን ሐሳብ የሚያቀርብ ሰው አላየሁምና ወንድማችን ለምን አናግዘውም? ለምን ቻሌንጅ አናስጀመርለትም? እባካችሁ ይሄን ቪዲዮ ሼር ኮፒ ሊንክ አድርጋችሁ ይሄንን ነገር ማስኬድ ለሚችሉ ሰዎች ማለት ታማኝ ለሆኑ ሰዎች አድርሳችሁ ቻሌንጅ ብናስጀምርለትና ወንድማችን ቢታገዝ ካለበት ነገር እንዲወጣ አገግሞ ያለምንም ሐሳብ ያለምንም ፋይናንሻል ጭንቀት ካለበት አገግሞ መጥቶ ወደ ቀድሞ ስራው ተመልሶ አምላኩን ደግሞ የሚያመሰግንበት የሚመሰክርበትን ቀን ብናቀርብለት ምን ይመስላችኋልና? እባካችሁን በዚህ ሐሳብ የምትማሙ ሰዎች ይሄን ቪዲዮ ሼር ኮፒ ሊንክ አድርጉና ቢያንስ ይሄን ቻሌንጅ እንኳን ማድረግ የሚችሉ ሰዎች ጋር ትላልቅ ፎሎወር ያላቸው ቲክቶከሮች ጋር ተደርሱት መልካም ነው ብዬ አስባለሁና ወንድማችን እናግዘው እባካችሁ ክርስቲያናት ወንድሞቼ። በመጀመሪያ ደረጃ ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ሃይማኖተኛ መሆን ጥሩ አይደለም። በተለይ ደግሞ አዲስ ሃይማኖተኛ ስትሆን ለነገሮች የምትሰጠው ጀጅመንት እንዳለ ሃይማኖታዊ ነው የሚሆነው። አሁን የሶፎንያስ ጉዳይ ሃይማኖታዊ ብቻ አይደለም። ሶፎንያስን ተከትሎ ይሄ ጉዳይ ባይጋለጥ ኖሮ ስንት ትውልድ ሊመክን እንደሚችል ሂሳብ ሰርተሃል? አልሰራህም።
ግን ፍሬዘር ለምን ወንጌል አልመሰከረለትም? ምናልባት እኮ ጉዳዩ በወንጌል ምስክርነት የማይቆም ሊሆን ይችላል። ማለት እንደዚህ አይነት አስተሳሰብ እንደዚህ አይነት ልምምድ ላይ ያሉ ሰዎች ወንጌል ቢመሰከርላቸው ሊመለሱ ይችሉ ነበር ወይ የሚለውን ነገር በደንብ ከመጀመሪያው ሄዶ ማስላት ያስፈልጋል። ሶፎንያስን ከተመለከትን ግን አዳማ ድረስ የሄደው ወንጌል ሊሰማ ሳይሆን የራሱ ፐርፐዝ ነበር። ከዛ ጋር ተያይዞ ሶፎንያስን ባይጋለጥና በራሱ መንገድ ቢቀጥል ኖሮ ሜቢ ብዙ ሰዎች ይበላሻሉ። ሌሎች ሰዎች የሶፎንያስን መንገድ ከተከተሉ የሀገራችን ኢሜጅ ሙሉ በሙሉ ይቀየራል። ሌሎች ዓለማት ላይ የምንጸየፈው ነገር ኢትዮጵያ ውስጥ እንደማይሆን ምንም አይነት ማረጋገጫ አልነበረንም። ሶፎንያስን ማጋለጥ ብቻ ይሄን ነገር ያስቀረዋል ወይ ካለ ላያስቀር ይችላል። ግን አንድ እርምጃ ብቻ ሳይሆን ሶፎንያስንም ወደ ትክክለኛ መንገድ ለማውጣት አንድ እርምጃ ተጉዘናል። የኢትዮጵያ ሕዝብ ከተባበረና ነገሩን በቀናነት ካየው ሶፎንያስን እኮ ትላንት ወደ ነበረበት ደረጃ መመለስ ያን ያህል ከባድ ነገር አይደለም። አሁን ላይ ሶፎንያስ የሚያስፈልገው ትልቅ ነገር አንደኛ ጸሎት ነው፣ ሁለተኛ ደግሞ ሳይኮቴራፒ ነው፣ ሶስተኛ ሰውነቱን እንዳያችሁት በጣም ደቋል። ስለዚህ ተመጣጣኝ ምግብ ያስፈልገዋል። በዛ ደረጃ ከተባበረ ሰው አሁን ያያችሁትን ሶፎንያስ ምናልባት ከ2-3 ወራት በኋላ እንደዚህ ሆኖ ላታዩት ትችላላችሁ። በጣም ተሻሽሎ በጣም ኢምፕሩቭድ ሆኖ ልታዩት ትችላላችሁ። ግን ሃይማኖተኞች አታቀሳስሩ። እንደሰማችሁት ነው የሶፎንያስ ጉዳይ በዚህ ሁኔታ ቀጥሏል። ያለበት ሁኔታ ይሄን ይመስላል። እኔ በጣም ያሳዘነኝ ማለት ያኔ የመሰለ ሰው የነበረ በዚህ ሁኔታ ማለት ከባድ ነው። እናቱም እንደዛ ሆና እያለቀሰች ምናምን በጣም ነው የሚያሳዝነው። አሁን ተይዞ በዚህ መልኩ ይገኛል። ይቅርታም እየጠየቀ ነው እናቱን እና ደግሞ ያኔ የተደረገው ነገር ልክ አይደለም፣ ህዝቡ አጥፍቷል፣ ያ ልጅ ማጋለጥ አልነበረበትም የሚል የተለያየ አስተያየት እየተሰጠ ነው። እስቲ እናንተ በዚህ ጉዳይ ምን ታስባላችሁ? የተጣሉበት ርዕስ በዛ ነው ሳይሆን አይቀርም መሰለኝ። ጃኒ ሹፌር ሆና ከዛም በኋላ አደጋ ሲደርስ የአዶናይ ወንድም ነው ጭምጭምታዎች ናቸው እንደዛ የሚሉት። ከውስጥ አዋቂ ነው የነገረን እንደ ሊያሾኑን እንዴት እኔ ላይ አደጋ እንዴት ጃኒ ላይ አደጋ ሳይደርስ እንዴት ወንድሜ ላይ ደረሰ ብለው የእናትየው ግልምጫ ደግሞ በጣም ሰፋሉ። ስጋ ቤት ላይ ገልምጠው እንዲያነሷት አሁን ደግሞ እንዴት እንደሚያደርጓት አስባችሁታል? ቶቶት ጃኒን የገላመጠቻት እናትየው አሁን ደግሞ ልጇ ላይ አደጋ ደርሶ ጃኒ በሰላም ላይቭ ስትገባ ግልምጫ ይጠናከራል። እንዲሁም የሰማሁት ነገር ውስጥ አዋቂ የሰማሁት ነገር ሌላ ከባድ ጸብ ራሱ ተነስቶ ነበር አሉ። ሽጉጥ እስከ መማዘዝ ምናምን ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ልረጋጋ እንዴ? እና በትናንትናው ዕለት ጃኒ ላይቭ ገብታ ነበር። እስቲ ያለችውንና ያስተላለፈቻቸውን መልእክቶች አብረን እንመልከት። ይሄን አድርጊ በሉኝና ኮሜንት ጻፉ። እኔ ምን ልናገር? እናንተ የማታውቁት ነገር ነው ይኖራል። አይሚን እናንተ መስማት የሌለባችሁ ነገር ይኖራል። እንዴ ጊዜውን ጠብቂ። ምኞቶች ደስ ይላል። በጣም ነው የምወዳችሁ። ባይዘው በጣም በቃ የሚገርም ፋሚሊ አለኝ፣ የሚገርም ፋን አለኝ እና ይሄ ደስታ እንደቀላል የሚመጣ አይመስለኝም። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያጋሩ። እንዳያችሁት ነው ጃኒም በዚህ መልኩ መልስ ሰጥታለች። እስቲ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ያው ህዝቡ እንግዲህ እነ ጃኒ ነገር እንዴት ነው እያለ ነው። የምታውቀው ነገር ምንድን ነው ብዬ ነው ገቡ ኮሜንት ላይ። የምሬን ነው የምላችሁ። የሆነ ነገር ብታይቁ የማውቀው ነገር ካለ ወንድሞቼ እህቶቼ ብዬ ሼር አረገ። የጃኒና የአዶናይ ብሬክአፕ ፌክ ነው የሚያስብሉ 3 ምክንያቶችን ልንገራችሁ። ኦኬ፣ አንደኛ ጃኒ እርጉዝ ናት የሚባል ጭምጭምታ አለ። ተመልከቱ። እርጉዝ ናት ጃኒ፣ ቀለበት ሊያስርላት
ሁለተኛ የጃኒ እናት አዶናይን ብታገኘው በጣም ደስ እንደሚላትና ከአዶናይ ጋር ቢጋቡ በጣም ደስ እንደሚላት ተናግራለች ራሷ። አዳምጡ። ጥሩ ሰው ነው አዶናይ። በጣም ትወጃለሽ? ሶስተኛ ናፒ ላይቭ ገብቶ ሳለ ህዝቡ ስለ አባውት ጃኒና ስለ አዶናይ ሲጠየቅ እያሳየው የነበረ ፊት ዘና ያለ ፊት ነበረ። ምንም ምላሽ ለመስጠት ፍቃደኛ አልነበረም ምናምን። ጆ እንትናም እንደዛው ጆ ነው የሚባለው ጆ ገብቶ ሲጠይቀው ናፒን ምንም ዝም ብሎ እየተሳሳቁ ነው የነበረው። ሰው አንሲሪየስ መሆኑን ያሳያል። ይሄ የሆነ ሲሪየስ የሆነ ነገር እንዳልሆነ ነው እኔ የተረዳሁት። ተመልከቱ። ያው ህዝቡ እንግዲህ የነ ጃኒ ነገር እንዴት ነው እያለ ነው። የምታውቀው ነገር ምንድን ነው ብዬ የእውነት ነው ወይም ደግሞ ሲሪየስ ነው ብዬ የማስብባቸው ሁለት መንገዶች ደግሞ አንደኛው ምንድን ነው ቢልጌት ኢንስታግራም ላይ በአዶናይ እና በጃኒ መለያየት ስቶሪ አድርጓል ሚል ቪዲዮ አይቻለው። እኔ ግን ሲሄድ አላገኘሁትም፣ ምክንያቱም 24 ሰዓት አልፎት ነበረ። ሰው ተመልከቱት። ቢሊዮነር ቢልጌት እንግዲህ የአዶናይ እና የጃኒን መለያየት አስመልክቶ እንግዲህ ከፍተኛ ሀዘን እንደተሰማው እንግዲህ በኢንስታግራም ገጹ ላይ አስፍረዋል ማለት ነው። ሁለተኛ የሆነ የራት ግብዣ ላይ በአዶናይ እናትና በጃኒ መካከል የተፈጠረ የሆነ ነገር ነበር። አይታችሁት ከሆነ ቪዲዮን ሲዘዋወር አይታችሁት ከሆነ ጃኒ ስትጮህ ምናምን የአዶናይ እናት ስታሳየው የነበረ የፊት ሪያክሽን ምናምን እኔ በዚህ ላይ ምንም አይደለም፣ ብቻ ግን በዛ ምክንያት ሲሪየስ ነው ብዬ ምላስብ አስችሎኛል። ሰው ምንም የተረጋገጠ ነገር ባይ ዘ ወይ ሲሪየስ ነው የምትሉትም ነገር አይደለም፣ ሲሪየስ ነው አይደለም የምትሉትም ነገር አይደለም። እናንተ ምን ታስባላችሁ? ባይ ለሰማችሁት ነው። የተለያየ ሰው የምር ተለያይቷሉ እውነት አይደለም የሚል አለ፣ እውነት ነው የምርም ተለያይቷሉ የሚል አለ። እስቲ እናንተ ምን ይመስላችኋል? እኔ እውነት ለመናገር በዚህ መልኩ እየቀለዱ ከሆነ እኔ አድናቂያቸው ብሆን ኖሮ ሁለተኛ ነው ማልከተላችሁ። የኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ ስንት ሰው እንደላከ አላየሽም? አትላኩብኝ ጋይሳ ተውኝ። እሺ ፍንጭ ያላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ስጡኝ። የእውነቱ ማለት ነው። ለአዶናይ ደብዳቤ ልኬለት አልመለሰም። ማንም ይመለስ። ለእሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማን የመለሰልኝ የለም። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ፣ እነሱ ናቸው የኔ ገዳዮች። እውነት ለመናገር ይሄ ሪካርድ ከሰማችሁ በኋላ አብዛኞቻችሁ ማለት ይቻላል ውስጣችሁ አሯል፣ ቆስሏል፣ ተቃጥላችኋል፣ በግኗል፣ ጠቁሯል። ግን ያንን ደግሞ ለመግለጽ ቃላት አጥሯቸዋል። እኔም ቃላት አጥሮኛል። እውነት ለመናገር ብራገምም ብሳደብም ስሜቴን ሊገልጽልኝ አይችልም እና አንዳንዴ የሆነ ነገር አቃጥሯችሁ ቢያንስ እንኳን የውስጣችሁ የምትናገሩበት ቃል ቢገኝ ጥሩ ነው። እንደ አጋጣሚ ሆኖ የትኛውንም ቃል መርጬ ብጠቀም አሁን ይሄ ሪከርድ ከሰማኝ በኋላ የተሰማኝን ስሜት ሊገልጽልኝ አይችልም እና ፈጣሪ ሆይ በዚህ ዓመት እባክህ ከዚህ በላይ አታቃጥለን ብላችሁ ጸልዩ። ሁላችሁም በየሃይማኖታችሁ። በገንኩ፣ እውነት በገንኩ። እንዴት ነው ሰው በቃ ተደላድሎለታል፣ ኑሮ ተመችቶታል። እስቲያውን ይህን ምን ትሉታላችሁ? እግዚአብሔር እኔ በጣም ነው የሚያሳፍረው። ድብ ያለ ሰው ካልሆነ እንትና ተፋቱ ብሎ በዚህ መልኩ ማልቀስ፣ ከዛ ደግሞ አሬ መንግስት ያለ ምናምን መንግስት እንዲህ ዝም ይላሉላ ብላለች። ምን ትሏታላችሁ? እኔ ቺን ሴት ከሞጣ ጋር ባገናኛ ደስ ነው የሚል እሱ በደንብ ይሰድብልን ነበር። ለእኛ ለቲክቶክ ብለን ለቲክቶክ ወሬ ለማድመቅ ብለን የሰው ህይወት እንዳንረብሽ ነው አይደለም። እኛ ታውቂያለሽ፣ እዚህ እንደውም እንደዚህ ቤት ማለት ሁላችንም እኮ ያው ለምሳሌ አዶናይ ዜማን ወዷታል። ከዜማ ጋር ጥሩ የፍቅር ግንኙነት ጀምረዋል። ይሄንን ነገር ደግሞ ለማረጋገጥ ከፈለጋችሁ ዛሬ አዶናይ የት ነው ያለው? ዱባይ ነው ያለው። ከማን ጋር ሊገናኝ? ከዜማ ጋር። ይሄ ውሸት ከሆነ ቼክ አድርጉ ራሳችሁ።
እኔ እኮ እንደሌላው እኮ እንደሰማችሁት ነው። የተለያየ ሰው የተለያየ አስተያየት እየሰጠ ነው። ግማሾቹ የምር ተለያይቷሉ፣ እውነት ነው። ግማሾቹ ደግሞ የውሸት ነው የተለያዩት። ይህንን ቪዲዮ በደንብ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለብዙ ሰው እንዲዳረስ አድርጉልኝ። አንድ የተከታተለ ነው እንመለስ። ይህንን ብዙ ማሳየት አልፈለኩም፣ ግን እኔ መናገር የምፈልገው ነጥብ ስላለ ነው። በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይህንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይህን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የህግ ሰዎች በህግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው እጸልይለታለሁ፣ ዲመኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምሕረቱና ጽድቁን እመሰክርለታለሁ። እነሆ ለሶፋንያስ እናትና ለሶፋንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው። ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ፣ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ፣ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ሕይወት እንዲበዛላችሁ መጥቻለሁ አለ። ለዛ ግብዝ አድርሱልኝ፣ ንስሐ ግባ። እባካችሁ የህግ ባለሙያዎችን፣ ዶክተሮችን፣ ስነ ልቦና ላይ የሚሰሩ ባለሙያዎችን ከስር ሜንሽን አድርጉልኝ። ኮፒ ሊንክ ሼር እያደረጋችሁ ስሙት ይሄን ቪዲዮ። ይኸውላችሁ ያው ይታያል። ሶፎንያስ ነው የሚለው። ይሰማዋል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታውስ ነው። እግዚአብሔር አንድ ሰው የአእምሮ ህመም አለበት ተብሎ ከተረጋገጠ በኋላ የዛን ሰውዬ ሚስጥሩ ሳይጠበቅ ያለበት ደረጃ ሳይታወቅ ቀጥታ ለቲዩብ ንግድ ብቻ ሰውየውን ፐርሰናል የሆነ ድምጹን ቲዩብ ላይ ማስቀመጥና ገንዘብ መስራት በሰውየው መነገድ ያስቀጣል ወይስ አያስቀጣም? ይሄ በህግ እንዴት ነው የሚታየው? በህክምናስ ይሄ ምንድነው የሚባለው? እኔ ይሄ ልጅ በዚህ ፍሬዘር በሚባለው ልጅ ቶርች እየተደረገ እንዳለ ይሰማኛል። በሱ ማዕቀፍ ውስጥ እንዳለ ይሰማኛል። በጣም ተጽዕኖ እንደተደረገበት ይሰማኛል። እጅግ በጣም የጦፈ ቢዝነስ፣ ነገር ግን ቤተሰቡን ሁሉ የልጁን የሚበትን እናቱን ህይወት እስክታጠፋ ሊያደርሳት እስከሚችል ድረስ ልጁ ላይ ተጽዕኖ ያለ ይመስለኛል። ይሄን ድርጊቱን ምናምን እኔ አልደግፍም። እኔ እንደዛ አይነት እሱን ነጥዬ ነው የማየው። ነጥዬ በህግ ደረጃ ሶፎንያስ መቀጣት ካለበት በህግ መቀጣት አለበት ብዬ ነው የማስበው። ማዳን የሚችሉ ሰዎች ርብራቤ ሊያደርጉለት ይገባል ብዬ ነው የማስበው። ፍሬዘር ግን ፕሮጀክት አድርጎ ሶፎንያስን እንደዚህ እጁ ላይ ነው ያስቀመጠው። ያ ማለት ጉዳዩን ቢዝነስ ለማድረግ ማለት ነው፣ ባጭሩ ገንዘብ ለማድረግ። ይሄው 3 ነው 2 ቪዲዮ ሰርቶበታል ልጁ ላይ። እርዱት ደግሞ እንትን አዛኝ መስሎ እንዴ! ሰው ከሌለው በቃ መጠቃት አለበት። ሰው ከሌለው በቃ እንደማንም ተራ ሰው ሁሉም ሰው ገንዘብ ሊያደርገው ይገባል ያንን ሰው። አንተ አሁን በአይምሮ ልቀህ በልጠህ ይሄንን ልጅ በዚህ ሁኔታ ወድቀህ ስታገኘው እንዲተጠቀምበት አለ፣ እንዲትሸቅልበት አለ።
ሌሎቻችሁስ ምንድነው የምታስቡት? እንዴት ይሄ ነገር አይገለጽላችሁም? ጉዳዩ አስጠያፊ ነው፣ በጣም አስጠያፊ ነው። አዎ፣ ነገር ግን አስጠያፊ የሆነ ነገር መወገድ ያለበት መስተካከል ያለበት ትክክለኛ በሆነ መንገድ ነው እንጂ ማንም መነገጃ ያያረገው አይደለም። በስመ አብ ወወልድ ወመንፈስ ቅዱስ። እኔ በጣም ነው ማዝነው። ወንድሜ ቢሆንስ አሁን እንዲያረከው ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። የሶፎንያስ እናትን ያየ ሰው ምን ላድርጎት? እናቴ የኔ እናት ምን አጎደሉኝ? ሴት አሳደጉ፣ በጨዋነት አሳደጉ፣ ዘመኑ ነጠቃቸው። ለምንድን ነው አትድረሽብን ያላችሁ ሰዎች? ጓዳችሁ ውስጥ ምን እንዳለ በምን አወቃችሁ? ለምን ምን አደረጉኝ? ማንም እናት እንደምታሳድገው እኮ አሳደጉ። ከሳቸው እኮ ወጣ። የት እንደሆነ የት እንዳደረግ ምን እንደሆነ ማን ያውቃል? የገጠመው ላይ እንዴት ነበሩኝ? ሴት ምን ያድርጉ? ምን አይነት የጭንቅ ጊዜ ነው? እውነት ምን ላድርጎት? እናት የሶፎንያስ እናት እውነት ለመናገር በዚህ መልኩ ነው ያሳዘኑኝ በጣም ማለት ነው። እሱን እንዲህ ሆኖ መታየቱ እና ደግሞ አሁን ባየነው መልኩ የበፊት ቪዲዮዎች እንዲየወጡ ነው እና በዚህ ሁኔታ ማየታችን እናትየውንም በዚህ ሁኔታ ማየታችን በጣም ነው የሚያሳዝነው። ግዴላችሁም ስለታገቱ ሰዎች እናውራ። ግዴላችሁም ስለ ኑሮ ውድነት እናውራ። ግዴላችሁም ስለ ሀገራችን ሰላምና ምርጫ እናውራ። እኛ በማይመለከተን እየገባን ነው። እነዚህ ከዚህ ታች የምታዩቸው እኮ አዶናይና ጃኒ እኮ ስለ ኑሮ ውድነት አያገባቸውም። ስለ ሀገራችን ፖለቲካና ሰላም እኮ አይመለከታቸውም። ይመስላችኋል አይደል? እኛ አይመለከተንም። እናስብ ወገን፣ እናስብ። እኛ አይመለከተንም። ገብቷችኋል? አሁን ላይ በጣም የሚያሳስቡን ነገሮች አሉ። ስለነሱ ቪዲዮ ከምንሰራ እኛን ስለሚመለከቱን ነገር እናውራ። ስለ ሀገራችን ሰላም፣ ስለ ኑሮ ውድነት ስለነዚህ ስለሚመለከተን የመኖርና ያለመኖር ጥያቄ ያለብን እኛ ግን የብሬክ አፕ አረጉና አላረጉ እያልን ወሬ እናዟዙራለን። ኧረ ወገን እናስብ፣ በእግዚአብሔር ተው። የጨነገፈ ትውልድ በእውነት እንደው ለኳሱ የጨፈሩት አካላት ሁሉ መብት ጥሰት፣ ይሄ ሁሉ ሰቆቃ፣ ይሄ ሁሉ ሀገር መናድ፣ አርሰናል አሸነፈ ብል ጫማ ስር የወደቁ ከፖለቲካ ከኢኮኖሚ ከሃይማኖት ጋር አያይዞ መውቀስ ተገቢ ነው አይደለም። ሰዎች በስፖርት ስክ የሚያገኙት ደስታ የግል ስሜታቸውና መብታቸው መሆኑ መገንዘብ ይኖርብናል። ይሄንና ይሄን መሰል ትችቶች ከብዙ ፖለቲከኞች፣ ሃይማኖት መምህራኖች ተሰንዝሯል። የሰው ልጅ በሚያገኘው የደስታ ምንጭ የመደሰት መብት እኮ አለው። ያዝናናኛል ብሎ የሚለው የተለያዩ መዝናኛ ነገሮች አሉት። ኪነ ጥበብ፣ ማንበብ፣ ስፖርት አለ። ሃይማኖት ቦታዎች ጋር ሁሉም ለየሰው ያዝናናኛል ብሎ ወደሚለው ይሄደ ይዝናናል። እንዴት እንዳሰባችሁት አላውቅም። እንዴት በዚህ ትዝናናለህ ብሎ ሰውን መውቀስ እኮ ተገቢ አይደለም። ሰው ያዝናናኛል ባለው ነገር መዝናናት መደሰት መብቱ ስለሆነ መምከር ሌላ ነገር ነው። መስደብ ግን በጣም ያስጠላል። የጨነገፈ ትውልድ ምን አይነት አባባል ነው? ከትልቅ ምሁር ከሚባል ሰው እንዲህ አይነት ስድብ ሲሰነዘር ያሳፍራል። አብዛኛው ይሄንን ትችት ያቀረባችሁ የኳስ ፍቅር የሌላችሁ ሰዎች ናችሁ። ይሄ የእናንተ መብት ነው። ግን አንተ ኳስ አትደግፍ፣ በኳስ አትዝናና ማለት ደግሞ አይቻልም። ምክንያቱም ስፖርት ለብዙዎች ነፃ ቴራፒ ነው ይባላል። ስፖርት እኮ የጋራ ስሜት የሚሰጥ ነው። ያለምንም የዘር፣ የፖለቲካ፣ የሃይማኖት ልዩነት በአንድ ላይ አቀራርቦ የሚደሰትበት ብቸኛ ዓለም አቀፋዊ ቋንቋ እኮ ነው። መማር ካለባቸው ማስተማር እንጂ ትውልድን መሳደብ ተገቢ ነው ብዬ አልልም። የአርሴናል ቤተሰቦች እንኳን ደስ አላችሁ፣ እንኳን ደስ አለ። ይሄ የኳሱ ጉዳይና የፖለቲከኞቻችን ጉዳይ ምንም ሊረግብ አልቻለም። እነሱም እየተሳደቡ ነው። ሌሎም ህብረተሰብ መልስ እየሰጠ ነው። በዚህ መልኩ ውስጥ የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። እንደ ሰው ለይቼ እንደዚህ ምን አድርጌ ምናምን እኔ ራሱ በቃ ይሁን ብዬ ለማመን ራሱ ይቀለኛል። ገባሽ? አሁን ግን ምን አይነት እነዚህ ደግሞ የደንቆሮች ስብስብ እንደሆኑ አላውቅም። እንዴት ነው የምታለቅሽው? ገጠር ያለው አባትሽ ቁንጫ በልቷቸው እኮ ጨረሳቸው። እናትሽ ነጠላቸው አልቋል። ወንድሞችሽ ድንጋይ እያሞቁ ነው። የነሱ ህይወት ያላስለቀሰ ሴትዮ እና ከሊ ተለያዩ። ይሄ ነገር ድራማ ነው ብሎ ለዚህ ሴትዮ ማስረዳት በራሱ አብሮ መደደብን ይጠይቃል። አንቺ ራሱ በዛ በረሃ በእግር አቋርጠሽ ሄድሽው፣ እሱ ህይወትሽ አያስለቅስሽም ወይ?
ብዙ ደንቆሮዎች አውቃለሁ። እንደ ማዳም ቅመም አይነቶች ደንቆሮዎች አላየሁም። ይሄ ነገር በትምህርት ብቻ ይቀረፋል ብዬ አላስብም። የዚህን ያህል ድንቁርና ስብሐት ለአብ። ሀገራችሁ የመንግስት ነች፣ የእናንተ የህዝቦች አይደለችም። ላስረዳችሁ፣ እናንተ ባለ ሀገር ናችሁ እንጂ ሀገር አይደላችሁ። ኢትዮጵያውያን ናችሁ እንጂ ኢትዮጵያ አይደላችሁ አይደለ? ስለዚህ ሀገር ማለት መሬቱ ነው ማለት ነው። በህገ መንግስቱ ደግሞ መሬት የመንግስት ነው ይለናል። መንግስት አስፈላጊው ነው ካገኘው ካለህበት ቤት አስነስቶ ያስወጣል፣ መብቱ ነው። ስለዚህ ሀገር ማለት መሬት ከሆነ መሬት ደግሞ የመንግስት ከሆነ ሀገር የመንግስት ነች ማለት ነው። ስለዚህ ሀገር ፍቅር እያላችሁ አሰክሱ። ኖ ሀገርማ የህዝብ ነች ካላችሁ እስቲ እንደ ህዝብ አንድ ግብር ሳከፍሉ የምታገኙትን ነገር ንገሩ። አንድ ሳከፍሉ የሆነ ነገር ሳከፍሉ የለም። እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሼር ያላረጋችሁ ሼር በማድረግ እና ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ነው።